እኔ ምልህ ተንኮስ ዶሮ ገዛህ እንዴ ለበዓል? ለበዓል? አዎ ለገዛስ በእናንተ በጉን ስትገዙ ተውኩት እና ለራሳችን ነው እንጂ ላንተ ነው እንዴ ገዛ ነው? ሞጠይ ዙሪያን ባስስ አንቺን ደውዬልሽ ባንጋጥት ውድስማይ የናፈኩ ረዳ ደናትሪ አይኔ የለሽ ጎኔ እኔ ምልህ ተንኮስ ዶሮ ገዛህ እንዴ ለበዓል? ለበዓል? አዎ ለገዛስ በእናንተ በጉን ስትገዙ ተውኩት እና ለራሳችን ነው እንጂ ላንተ ነው እንዴ ገዛ ነው እንዴ? ምንድነው በሰው ተማምነህ ነው መውሳት ገዛ የምትቀረው? አይ የምትጠሩ መስሎኝ እኮ ነው። አረ በእናትህ ብንጠራህም አንተ ራስህ መቻል አለብህ። አዎ እንደዛ ነው በቃ ራስህ መቻል አለብህ። አሁን ዶሮ ቢገዛ እሺ ሽንኩርት አለው፣ ዘይት አለው፣ በርበሬ አለው። አዎ ለዛ ነው ደግሞ ደስ አለኝ በጉን ሲገዙ። ኧረ እባክህ ምን ያደርጋል እኛ ለራሳችን ነው የገዛ ነው እንዴ። ልጁ ምን ሆኖ ነው? እስከሚኖር ድረስ ካልተጋገዘ ሁሌም በቃ ቤት ኪራዩ ሲደርስ ብቻ ወይ መታ ዘንቤሌን በሬ ላይ ትለጥፋለች ወይ ደግሞ ቤት ኪራይ አንድ ቀን ሲቀር ነው ሰላምታ የምታበዛ። እንዴት ነህ? ደህና ነህ? ተሻለ? ደህና ነህ? ቤት ኪራዩን ለመቀበል አሁን እየዞርኩ በየሰፈሩ እየዞርኩ አከራይ የሚያስቸግሩ ውሃላ አከራይ የማይሰጡ አከራይ ቡና የማይጠሩ በቃ እነሱን መመዝገብና ለሚመለከተው አካል መስጠት በቃ መስጠት አሳልፈ መስጠት። እስከ መቼ ነው የምንቸገረው? አሁን ቆይ ልመዝግበው የጠረጠርኩትን ልመዝግበው። ወይዘሮ ዋቸቤ የሚጣ እናት ጣምብሮ ግቤ የሚኖሩ ልጆችም እንደገቡ ነው። ወፍሮ የወጣ ሰው የለም። እነ ጣምብሮ ጋር ጣምብሮ ልቁስ ጋር የገባው ልጅ አንዱ አረፈ አይደል? ህይወቱ ጭቅጭቅ እኮ ነው። ዳ ጭቅጭቅ አይወድም እኮ በቃ በዛ ምክንያት ነው ሞቶ የወጣው። መጠርጠር አለብኝ። ሄጄ ጠይቃለሁ። በቃ እስከ መጨረሻ ልጁ ከገባና እስከሚወጣ ምን እንደበላ ምን እንደጠጣ፣ ስንቴ ቤት ኪራይ እንደከፈለ፣ ስንቴ ደግሞ ከነሱ ጋር እንደተጨቃጨቀ ሄጄ እንደ አዲስ መረጃ መሰብሰብ አለብኝ። ሌላ ማን ነው? ብዙ ነው እኮ አሁን ተከራይቶ የሚኖር ሰው እኮ ወፍራሙን ካገኛችሁ እኔ እንጃ አላየሁም። ወፍራሙ ግን አለ አንዳንድ ቦታ ደግሞ ደግ አሉ እኮ አገጣጥምም እንጂ ቅቤ የሚያበሉ ሰዎች ሲቸገር የሚያግዙ ጭራሽ የቤቱን ካርታ ራሱ አሳልፈው ለተከራይ ሰጠ። ስንት ሰው ሰምተናል። አለ ብዙ ሰው አለ። ቡና ፍልቶ ካልጠጣ ብሎ እየገደለ ሰው ራሱ አለ። ቡና ፍልቶ እኮ ነው ለምን አልጠጣም ብሎ የገደለው። እንደዚህ ምግብ አዘጋጅቶ እሱ ከስራ ሲገባ ቤቱ ክፍት እንደዚህ ጥሎ ይሄዳል። ወሰርቶ ቤቱን አጽድቶ ስንት ነገር አድርጎ እንትን የሚላል። አሁን ከዚህ ነው የሚጀምረው። ብላ እንግዲህ ሁሉ ነገር ካለቀ እኔ መጣክ። ኧረ ችግር የለውም ብላሽ። እንትን ዛሬ ጠዋት አይደል ያረዳችሁ? አዎ አለቀው። ግን ቤተሰቦቼ ለእናንተ ነው አደራ የሰጡኝ። አዎ ይኸው ምን ከነቶ ጠጣ አንተ ጠጣን ነው። ጣሚሰው ደወለ አንሳለታ በቃ ጣሚሰው እንደነ በዓል ጥሩ ነው። ስጋ እየበላን ጎረቤት አከራዬ እንትን
በግ ነው እንዴ? አዎ በሬ አረዱ እየበላ አምጪው ላሳየው። ኧረ እባክህ ቪዲዮ ነው እንደ ደወለው ጣምሶ ሲበላ ላሳይ። ቆይ አምጪ። ኧረ ዳቦ ብላ በእናትህ። ኧረ አምጪው ሰው እንደነው። ኧረ የለም ምን ነው ልጁ። በቃ እንትን ጨረስን። በቃ እንግዲህ ሲበላ ላሳይ ብዬ ነበር። በል እንግዲህ ቻው። እንግዲህ ምን አሳፈርሽ? ከምን የሚለኝ ሀብታሞቹ አንዱ ከሊስትሮ ተነሳውላል፣ አንዱ አንቁ እንቁላል እያዞርኩ ሁለት አርኩ፣ ከዛ 3 ይላል። እኔ አሁን ይሄን ሁሉ እንቁላል እውነታውን ከዚህ ተነስቼ እውነት ይለወጣለሁ። አንዱ ጨው ነው ምንድን ነው ያለው? ሰው ያላዞረ የለም ወይ? ምን ላድርግ እንግዲህ። ቆይ ምን ይታወቃል? እኔ እንደገዛው የእንቁላል ገባ ከፍ ብለው ወይ ደግሞ ብቻ እስኪ ሁኔታውን አያለሁ። እስኪ ተዘጋ። እስኪ አንተ ደግሞ ሄድ ሰላም አደርስ እንዴ? ተኮሱ ስራ ጀመርክ? ስራ ጀመርኩ። ጎበዝ። በቃ እንደዚህ ነው በቃ መስራት። ምን መሰለሽ ሰው ካልሰራ አይለወጥም። አዎ ነግሬ ነበር። አዎ እኔ አንድ ቀን እኮ ከዚህ ተነስቼ ይሄን ሁሉ ፎቅ ሰራው ልል እችላለሁ እኮ። አዎ እንደውም በዛ አይደል? አረ በትንሽ ነው። እንደውም ከዚህ በላይ ትሰራለህ ገና። ለምን አሰብ ምን ቤትህንም ንገራቸው፣ ስልክም ስጣቸውና መጥቶ ይገዙሃል። አዎ እየደወሉ ማምጣልን ይሉሃል። ገዝተሻል እንቁላል አንቺ? እኔማ ገዛው እኮ። ለምን? ይሄ ነው ችግሩ። ነገ ደግሞ ገዛለሁ። እኔ አለኝ አሁን። መልስላቸው። አረ ገዝቼ ከፍያለሁ እኮ። እና አይመልሱልኝ። አይታወቅም። እንሞክር፣ እንከሳቸው። አሁን ሂድ ዞር ብለና አሁን ጨርሰ ነው የምትመጣው። በዛውም ስልክህን ስጣቸው፣ ቤታችንን ንገራቸው። ስንት ነው የገዛሽ? ግን ከኛ ብር ትወስዳላችሁ አይደል? አዋ ምንድን ነው ታዲያ ከኔ ጋር እኩል የሚያደርግሽ? ችግር ማች እኩል ሆንን። ኧረ እባክህ ሂድ በእናትህ። 60 ሺህ የምትከፍል አስመሰልክ እኮ። ኧረ ተይ በእናትሽ። ዋዛ መጣ ራሱ እንደዚህ ስድብሽ። አሁን ስም ብለውና 2 ሽንኩርት ስጪኝ ከቲማቲምና በርበሬ ያለሽ? የለም። ተይ በቃ ቲማቲሙና ዘይቱን ስጪኝ። እንግዲህ ወጥ ሊሰራ ነው። እሺ እሰጥሃለሁ። ዕቃ አምጣ። ሂድና ላምጣ? አዎ በዚህ ነው የምትቀንሽልኝ። የጠቢውና በዚህ ቀንሽ ስጪኝ። እንግዲህ ምንድነው ተንኮሱ? ዘይት በእቃው ለምን አትወስድም? በዚህ ነው እንደ የምሰጥህ። እቃውን ጨዋላሽ ነው ያልከኝ። ዘይት በዚህ ብትቀንሽልኝ ምን ችግር አለው? ይሄ ምኑ ነው የሚቀነስበት? ሙሉውን ጨምር። ተይ አልፈልግም። ኧረ በእቃው ሰና ግባና እሱ አይሻልህም? ቤቱን ራሱ ለቃለሁ። የምትፈልጊ ከሆነ እኔ ቤቱን ልለቅልሽ እችላለሁ። መልቀቅ ትችላለህ። ተንኮሱ ሰው አይጠፋም። ምንድነው የመኖሪያ በር መሰለህ እንደ እንደዚህ ስበ እንዲህ የምታጋጨው? ከፍዬ አይደል እንዴ? ብሬን ከፍዬ አይደል አንተ ጋር የምሄደው? እንሂድ እንግዲህ። ጮክላለሁ እኔ ጮክላለሁ። ከዚህ በኋላ ስትወርድ ራሱ ቀስ ብለህ ነው መዝጋት ያለብህ። ገባህ አይደል? ችግር የለውም በቃ። እሺ አሁን ለማንኛውም ቀበቶ ሰራ እንዴ? ቀበቶ ቱታ ላይ ታንሰራል። ይሄ ቱታ እኮ ነው ያደረኩ። አቦ በእናትህ ነው ያልኩ። የመኪናውን ቀበቶ እኮ ነው ያልኩ። እንደዚህ ነው ይሄ ቀበቶ። እንዴ መኪናውን ቀበቶ ያደርጋል እንዴ? ቀበቶ አለው ሱሪው ሳሳየኝ እንዴ? አንተ ምንድነው ልሰርቀኝ ነው እንዴ? አልሄድም እኔ። ወይ ተንኮሱ እንደዛ አይደለም እኮ እንደዛ አይደለም ወንድ። ንገረኛ። ያው የመኪና ቀበቶ ማለት ያው እንደዚህ ታደርግና ይሄው እዚህ ጋር እንደዚህ ታስገባለህ። በቃ ሴፍቲ ነው። ሴፍቲ ታውቃለህ? ሴፍቲ እኔ ሴፉ ነው የሚያውቀው። እኔ ያውቃል ነው ሰው ሴፍቲ አታውቅም? አዎ ሊሰራው ረዛ። እሺ ሰራው። ያውና እሺ ያውና እኔ ልሰራልህ። ተው ልታንቀኝ ነው እንዴ? ልሰራልህ። ቆይ አንፈልግም እንዴ? ምን ይሻላል አለ እንዴ? አላው 3 እንጀራ አድርጊልኝ። እሺ ጨምሯል ግን ጨመረ? አዎ በቃ 2 አድርጊልኝ። እሺ ወጥ ነው እንዴ የሰራሽ ያለሽው? አዎ ምን ነው
አይ ምንም እኔ ገና ገብቼ ነው የምሰራው። ማብራት ያርሱ የለም በከሰል ነው። አዎ ጥሩ ነው። በከሰል እንደውም አሪፍ ነው መስራት። እንትን ነው ዘይት ጨርሻለሁና በበርበሬ ነው እንግዲህ የምበላው። እውነት? ኧረ እባክህ። አዎ እንደዛ ነው የሚሉኝ ብዙ ወንዶች ሊገዙ ሲመጡ በበርበሬ ነው የምንበላው ነው የሚሉኝ አይደል? አዎ ተይው በቃ እንጀራው። ለምን? አይ ተይው ከውጭ በላን ነው። ምን አንጨቃኝ ነሽ አንቺ? እንደምበኛ አታውቂው። ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዚ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዚ። ደንበኛችን? እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም። ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን አይደለሁም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። ቴንኪዩ በጣም አመሰግናለሁ። እንዴት እንደምታምሩ ማለት ነው። የመጨረሻ እንግዲህ እኔ ኮሜዲያን አበቃል ደሳለኝ ይባላሉ። ዛሬ ፈታ ላረጋችሁ ነው የመጣሁት። እስቲ እዚህ ውስጥ ፈታ ያለ ሰው ካለ ይበላ እንዴ? አንድ ልጅ ነበረ የሆነ ሰፈር ውስጥ የሆነ ልጅ ነበረና ከቤት ወጥቶ ምናምን እየሄደ ሰፈር ውስጥ ምናምን እንቅፋት ያረጋዋል ማለት ነው። አይቶ ምናምን አውራጣቱን ወይኔ ምናምን ብሎ አልፎ እንደገና ልክ ሲመለስ ያው እንቅፋት እንደገና አውራጣቱን ይልለታል ማለት ነው። ወይኔ ምናምን ሲል ሰፈር ውስጥ የተቀመጡ የሆኑ ሽማግሌ ነበሩና አዩትና ምን ቢሉት ጥሩ ነው ማለት ነው። ስትሄድ የመታህ ድንጋይ ስትመለስ ከመታህ ድንጋዩ ሰውየው ነው። ምን አላሰቃችሁ? እና እዛው ሰፈር ውስጥ ደግሞ የሆነ ወረዳ አለ። ይሄ ስኳር ምናምን ሽንኩርት በቦኖ የሚቸረችሩ አሉና የሆኑ አሮጊት ተሰልፈው ቀንም ሙሉ ተሰልፈው ልክ የሳቸው ተራ ሲደርስ ማዘር ስኳር አልቋል፣ በቃ ሰልፉን በትኑት ምናምን። እንዴ ምንድነው የኔ ተራ ሲደርስ ነው እንዴ ተበተኑ የምትሉት ምናምን ሲሉ ውስጥ የሚሰሩት ምን ቢሏቸው ጥሩ ነው ማለት አረ ማዘር ምንድነው እኛ እኮ ጓራችን ሸንኮራ እናረባም። አይ ምን ካልተመቻችሁ እንትን ማለት ነው። ከዛ ሴት ከዛ በኋላ ሴትዮዋ ምን ቢሉ ጦሮ ነው የወረዳ 90 ሰፈር ልጆች አይ ከደበራችሁ እኮ ሊቀር ይችላል። ምንም እንትን የለውም። ይሄ ኖርማል አንድ ላቦሮ ነበር ማለት ነው እዛ ሰፈር ሞጠይ ዙሪያን ባስስ አንቺን ደውዬልሽ ባንጋጥት ወደ ሰማይ የናፈኩ ረዳ ደናትሪ አይኔ የለሽ ጎኔ አሰነሽኝ ወይኔ አሰነሽኝ ወይኔ አይ ወጣት ነው የምትሄጂው? አባቴ ዛሬ እንደወጣ ፈቅዶልኝ ነው። ፈቅዶልኝ? ዛሬ አትዋሺ። እውነት አይንሽ ነው የሚመጣው። አትዋሺ። እውነት ፈቅዶልኝ። ጋሼ አንተ ምንድን ነው የምትጮኸው? እዚህ ቤት ማንም አይወጣም። ልጆች አላልክም? አዎ ብያለሁ። እና ልጅቷ ለምንድን ነው የምትወጣው? ብራቮ ኢትዮ ሐዋሳ ጥር 23 እና 24 የተማሪዎችና የወላጆች ሩጫ እንዳለ አልሰማህም? አይ ጋሼ መቼ ሰማሁኝ? ምን ጊዜ ኖሮ? አይ አንበሳዬ ወሬ አያመልጥም ነበር። የወሬ እንዴት አመለጠክ? ደግሞ አያሳስብህ። ቲሸርቱ ተገዝቷል። ከደልጆች ፈታ ዘና ትላለህ። አይ ጋሼ እንኳን ለልጆች ለራስ ልጅ ቲሸርት ያልገዛም ድንቅም ገዛለሁ። እጅ ባክ ሞጠይ
ሰላም የኔና ስራ ለመቀጠር ነበር። ስራ ለመቀጠር እንደው እኮ እዚህ ሀገር ያላችሁ ሰዎች እንደው በዚህ እድሜ ስራ የለህም? የለኝ። ምን ሰርተህ ታውቃለህ? ረዳትነት ሰርቻ 5 አመት ይሰራል እንዳለ አለ ወረቀቱን ላል። አሁን እኮ የረዳትነት ስራ የለም። አየህ አይደል? በህዝቡ ነው ብሩን የሚያንቀሳቅሰው። የለም የረዳትነት ስራ የለም። እንትን ይመቻል፣ ፕሌን ውስጥ ለውዝ ማዞር ምናምን ይመቻል። ይመቸኝ፣ ደስ ይለኝ። በርጫው ከእናንተ ነው። ይመቸኛል፣ ችግር የለም። እንትንስ ይመቻል? እንዴት ነህ? መምታት ላይ እንዴት ነህ? በሁለት እጄ ይመታል፣ ችግር የለም። ፈጠንክ? መምታት ላይ ፈጠንክ? እሺ በአንድ እጄ ፈጠንክ። ማሽን ቢሆን ቆርጦ ነበረ። በሶ እኮ ነው ያልኩህ። በሶ አይደል? እኔ ጤና እጠብቃለሁ ይመስለኝ። ማዋለድ ላይ እንዴት ነህ? ያስረግዛለሁ እንጂ እውቀቱ የለኝ። ችግር የለውም። ስራው ምንም እውቀት አይጠይቅም። ልጁ ሲወለድ ወንድ ከሆነ 2 እልል ማለት ነው። ሴት ከሆነች ደግሞ 1 እልል ማለት ነው። አንተ እልልታ ላይ በጣም ጎበዝ ነህ። ያደግንበት በጣም ጎበዝ ነህ። እንትንስ የሀብታም ለቅሶ ላይ ዣንጥላ መያዝ ይመቻል? ሀብታም ይሁን እንጂ እግርም ይዛለሁ፣ ቀሚስ ይዛለሁ። እኔ ችግር የለም። አንተ ትይዛለህ፣ ታስታውቃለህ። እኔ ተማመንብሃለሁ። ታዲያ እዚህ መተህ ስራ ስትቀጠር 3ቱን በማ የሚጀምሩ መስፈርቶችን ማሟላት አለብህ። ማለት አንደኛው ማሽቃበጥ ነው። አሽቃባጭ ነው የሚሉኝ ቤቴ። ማሽቋለጥ ነው። አሽቋላጭ ነው የሚሉኝ ቅጽል ስም። ጨብጨብ ነው። እነዚህ 3ቱን ካሟላ በእርግጠኝነት አንተን ትልቅ ቦታ ላይ የምናይህ ይመስለኛል። ስማ አበ የኢትዮጵያ ፖለቲካ እንዴት ነው? የኢትዮጵያ ፖለቲካ እንዴት ነው? ኧረ እየሄድክ ስማና እየሄድክ ጨርሰህ ና ስንስራት የለም ና ስማና ፖለቲካ እንዴት ነው? የአመቱ ምርጥ አክቲቪስት ስሙን ከመናገሬ በፊት በአመት ውስጥ ያሳካቸውን አቺቭመንቶች እንድትከታተሉ ወደ ስክሪን ጋብዛችኋለሁ። ስሙን አልጠራም፣ ራሱ ማን እንደሆነ ያውቃል። ወደ መድረክ ጋብዙልኝ እባካችሁ። አመሰግናለሁ። ምን መናገር እንዳለብኝ አላውቅም። ለስራዬ ሪኮግኒሽን ሰጥታችሁ ለሽልማት ስላበቃችሁኝ በጣም ነው የማመሰግነው። በእርግጥ እንደጠበቃችሁብኝ አልሰራውም። በዚህ አመት 800-700 ሺህ የሚሆን ሰው ነው የተፈናቀለው በእኔ ምክንያት። ግን ከእቅዴ በታች ነው። ያው መሞቱም የተለያዩ ብዙ ችግሮችም የደረሱት እኔ ካሰብኩት በታች ነው። ግን እናንተ ይገባሃል ብላችሁ ከሰጣችሁኝ በጣም ነው የማመሰግነው። በሚቀጥለው በዚሁ ቦታ በተሻለ አፈጻጸምና በተሻለ ስራ እንደምታገኙኝ ቃል ገባለሁ። ባለቤቴ፣ ልጆቼ ውጪ ነው ያሉት። ትምህርታቸውን በሚገባ ሁኔታ እየተማሩ ነው። እኔም አሁን ያጅ ነኝ። አሁን ቀጥታ ወደ ፍላይት አለኝ ውጪ። በድህነት ዙሪያ የሚያመጣቸውን ችግሮች ወደ አንድ የአሜሪካ ዩኒቨርሲቲ ጋብዞኝ ከዛ እምልከው መልእክት አለ። እሱን ተከታተሉ። አመሰግናለሁ። ተባረከ ይሁን። ቅርጬ አበይ ከየት ሞዘት ትቆጥራለህ? ፓራን እንደ አንተ ራሱ ፓራን ባንኩ ራሱ ምን እንደምል ታውቃለህ? ምንድን ነው የሚለው? ብሩ ወስዳችሁበት ቦታ ብሩ እዛው ቁጠሩ ነው ብሎ። አንተ ቆይ ብር የለም እንዴ? በሽተኛ አገኝ ጃዝባ ሄሎ ቁራሌው ቆራለ። አቤት። እኔ ጋር ቆንጆ እቃዎች አሉ። ለሰከንድ ሰወርሽኝ። ማነህ? ቁራሌው ነኝ።
እንደምታስበው አይደለም። እንደምታስበው ነው። ምንድነው ያስከው? አይ ቤት ለቤት ጡት ማሳዣ መረከብ ጀምረን ነው። ቦክሰርስ አፈልጉ? እሱን በብዛት ተረክበናል። ቦክሰሩን ካልወሰድክ ቦክሱን ውሰዳ። ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ። ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ። ተኝበት። ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ? ዛሬ ፍቅር ይሄው የኔ ፍቅር ምንድነው ይሄ? 30 ደረቅ እንጀራ አማርኛ አላልሽ? ወጡስ? ስለወጡ አልተነጋገርም። እኔ ደረቅ እንጀራ አማርኝ ስል ወጡ መሙላት ያንተ ኃላፊነት ነው። የጎደልን የሚሞላ ፈጣሪ ብቻ ነው። ይሄንንም የመስሪያ ቤት ጓደኞቼን የዝን አንዳንድ እንጀራ አምጡልኝ ብዬ ነው ተቀብዬ መጣሁት እንጂ በእኛ ኑሮ 30 ደረቅ እንጀራ ላመጣልሽ ደፋር። እንደ ሚኒስቴር በሞተረኛ ነው ታጅቤ መጣሁት አይደል? አንተማ በዚህ አይነት ራስን ስታጠፋ ማየት አማረኝ ብል ላታጠፋ ነው ማለት ነው። ምን በወጣኝ ጠፍቻለሁ እኮ ያለው ነው እንደሚመስልሽ? አንቺን ያገኘው ጊዜ ነው የጠፋሁት። ቆይ አንቺ ያረገሽው ሂትለርን ነው እንዴ? አምሮትሽ እንዳለ ጥፋት ብቻ። ድሮስ ያንተ ልጅ አይደል? ምን ነው ያኔ እንደ አነር ተነፋፍተ ላይ ላይ ስትሰፍር ትዝ አላለ? ስድ የዛኔማ ራሴን መች አውቅ ነበር። እንደውም ቁርጥህን ወቅ ውሽም አምሮኛል። ግማሽ አምሮቴን ስነግረህ ግማሹን አንተ ሙላው ብለሽ ነበር። እኔም እኮ አልነግርሽም ብዬ ነው እንጂ አምሮኛል። ምን ፍቺ? ሲጀመር ልጁ እኔን አይመስልም። በምን አባወክ? የእርግዝና አራጅሽ ላይ አይቼዋለሁ። እኔ ቀይና ራስታ ልጅ ልወልድ አልችልም በፍጹም። እናማ እንጀራዬን ይዤ እሄዳለሁ። ሌላ ኑሮ መሰረታለሁ እንጂ ቢያንስማ 15ቱን እንጀራ አስቀምጠ ነው የምትሄደው። ውርሴ ነው። ተይ እባክሽ መጋዣ። እሺ ቢያንስ ሀፋፍ እንካፈል። ውሽማሽ ያኖርሽ። ኧረ ሀፋፍ